ሰማ ሰው መሆን ከሁሉ ይቀድማል ይላሉ የኛ ሀጂ ሙፍቲ። ዱዓቸው በረከት ይሆናል። ወግ ሲከበር የሰው ስትሆን ማየቴ ላይቀር ውዴ ደናይ ሰሚ ትእዛዝ ታዝዤ ነበር። የምን ትእዛዝ? እንዳንቺ ውብ የለም በምድሪቱ ላይ። አንቺ ትእዛዝ ስለሆነ ነው እሺ የሳምኩሽ። እሺ አንድ ጥያቄ ልጠይቅሽ። እሺ ቆንጆ ነኝ? ቆንጆ ነኝ ወይ? አዎ ቆንጆ ነህ። አቦ ድረሱልኝ። ማን ነው? ባለፈው ያልሽ ልጅ ነው እንዴ? ወይኔ ስምሽ ማን ነው? ስምሽ ማን ነው? ብርሃን። ጽጌሬዳን የፍቅር ውሃ አጥጥቼ ላሳድጋት ስሞክር እሷ ግን ደረቀች። ከዚህ በኋላ አንቺ ጽጌሬዳ ነሽ። የፍቅርን ውሃ አጠጣሻለሁ። እደርቃለሁ ብትይ ግን እገልሻለሁ። ልጄ መሬት እናትህ እኮ ነኝ። እናት ማለት የትኛዋ እናት? መልሽልኛ ልጄ። በቃሽ። ድህነትን የሰጠሽኝ አንቺ፣ እንድሰደድ በረሃ እንዲበላኝ ያረግሽው አንቺ፣ ልጆችሽ እንዲራቡ የፈቀድሽው አንቺ ነሽ። ከአንቺ ማህፀን መፈጠሬን እጠለዋለሁ። መሬት መሬት እንዳትሰማት ልጄ፣ ከኔ ጉያ አትውጣ። ጠንቋይ ደራ የእናትህን ቤት የምታቃጥልበት ሰዓት ደርሷል። በፍጥነት ና ብለዋል። ቶሎ ና። እናትነትሽን አልፈልገውም። ትልቁ ህልሜ ቤትሽን ማቃጠል ነው። ያንን ደግሞ አደርገዋለሁ። አሳልፊ። ጊዜ የለኝም። ለምኑ ነው ጊዜ የሌለ? ቤቱን ለማቃጠል ነዋ። የትኛውን ቤት? የእናታችንን ቤት። ያንተም እናት እኮ ናት። አይደለችም። ከመንገድ ዞር በይ። በእነዛ ደፋሪዎች ተደፍሬ መደፈሬ ሳያንስ ስገደል የቤቱን አደራ ለአንተን የሰጡት እናቴንም ጭምር። ለመደፈርሽ ለመገደልሽ ምክንያቱ እናትሽ ናት። በያ እንሂድ፣ ቤቷን እናቃጥል። አይሆንም። እናት ሀገር ናት። መሬት በጥሩ ሰዓት አልመጣ። ጌታዬ፣ ቤቱን እንዲያቃጥል እንድትረዳኝ እፈልጋለሁ። ሀገርን ስታቃጥል እኔም ሀገር ውስጥ አለ። የእናት ቤት ሀገር ነው። እኔ ውስጥ ያለው ሰይጣን አንተ ውስጥ ካለው ሰይጣን በጣም ይበልጣል። የምኖርበትን ቤት አቃጥዬ የት ልኖር? የእናትህን ቤት ሀገርህን ልታቃጥላት ነው? አባታችን ይረዳህ እኮ ይፈልጋል፣ ግን የያዘ ይዞት እኮ ነው። ዝም በላቸው እባክህ። ሂድና ቶሎ ብለህ አቃጥል።
አባታችን ቤቱን ከማቃጠል በፊት ይህንን የሚረዳህን መድኃኒት ስኮልሃል። ስሚ አንቺ። አቤት። ወዴ ልትሄጂ ነው? እታባለኒና ለጓደኛዬ ማርቲ ብር እንድንካፈል ሰጥታኝ ላካፍላት ልሄድ ነው። ጓደኛሽ ማለት ታይ ሰፈር ያለችው ናት? አዎ። ከታይ ሰፈር ልጆች ጋር ምንም አይነት ግንኙነት እንዲኖርሽ አልፈልግም። ሲቀጥል አንቺ ማን ስለሆንሽ ነው ከታይ ሰፈር ልጆች ጋር ግንኙነት የሚኖርሽ? ዝም በይ። አንቺ ማን ስለሆንሽ ነው ለታይ ሰፈር ልጆች የምታካፊው? እስከ ለተሞትሽ ድረስ ለታይ ሰፈር ሰው አንድ ነገር እንዳታካፊሽ። ነይ አሁን እንሂድ። አሁን ቤትሽን ማቃጠልበት ሰዓት ነው። ሁሌ ተንበርከከሽ ትኖሪያለሽ። እባክህ ልጅ ታድርገው። ከዚህ በኋላ ማንም የለሽም። እኔ ልጅ አለሁ። ሀገር ማለት አንዳችን ስለፈለግን የምናፈርሳት፣ አንዳችን ስለፈለግን ደግሞ የምንገነባት አይደለችም። ሀገር ማለት የሁላችንም መሰብሰቢያ ድንኳን ናት።